አብይ አገርን ለማሻገርና ወደ ዲሞክራሲ መንገድ መውሰድ ሳይሆን አምባገነን ለመሆን ወንበሩን እያደላደለና ፍላጎቱ እንዳለው አውቅ ነበር ብሏል። በዛ ቃለ ምልልስ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። የሚከተሉትን ነጥቦች ይዣለሁ ወይም እንደማስታወሻ። የመጀመሪያው ስለ ስደት ተጠይቆ እኔ አልተሰደድኩም ለስራ የተሻለ ቦታ ስለሆነ ነው ናይሮቢ የምኖረው ብሎ ተናግሯል። ስለ ደህንነት ስጋት እንዳለበት ያለበት እንደሆነ ጠይቀውታል። እሱም የደህንነት ስጋት እንዳለበትና ያኔም ጠባቂዎቹን ሲያሰቃዩ እንደነበረ ሁኔታውም እየተባባሰ ስለሆነ ከሀገር ሽማግሌዎች ጋርም ከፓርቲ ሰዎች ጋርም ተመካክረናል። ስለዚህ የደህንነት ስጋት እኔ ላይ በቀጥታ ባይኖርም ግን ነገሮች እየተባባሱ ሲሄዱ ነበር ብሏል። እንዳለበት ተናግሯል። አንደኛው ምክንያት ወደዛ የሄደበት እሱ ነው። ስለ ንግድም ተጠይቋል። ስለ ኑሮ ነጋዴነት ይባላል፣ የንግዱ ጉዳይ እንዴት ነው ተብሎ ሲጠየቅ እኔ ነጋዴ አይደለሁም፣ ቃል በቃል ነው፣ ነጋዴ አይደለሁም፣ ጥሩ ስራ አለኝ። ቢሆንልኝና ጥሩ ነጋዴ ቢሆን በጣም ደስ ይለኛል። እቺኛው ነች ፐንች ላይን። እንዲያውም ለችግር ከዳረጉን ውስጥ ችጋራም አመራሮች ወደ ስልጣን ስለሚመጡ ነው። ኢትዮጵያ ላይ ራሳቸውን ያልቻሉ ችጋራም አመራሮች ወደ ስልጣን እየመጡ አገርን ስለሚበዘብዙና ለሙስና ስለሚዳረጉ ነው። ስለዚህ አመራሮች ወደ ሀገር ከመምራታቸው በፊት በእውቀትም በሀብትም ራሳቸው መቻል አለባቸው ብሏል። ስለ ድርድር ተጠይቆ ከኦላም ሆነ ከፋኖ ጋር ድርድሩን ያልፈለገው ወይም ያከሸፈው መንግስት ራሱ ነው። ይህንን እኔም አውቀዋለሁ። ከፋኖ ጋርም ከሌሎች ጋርም ተነጋግሬያለሁ፣ ከዲፕሎማቶች ጋርም ተነጋግረናል ብሏል። መንግስት የሚፈልገው የችርቻሮ ሰላም ነው። ፍላጎቱ የፖለቲካ ልዩነትን መፍታት ሳይሆን ቀስ በቀስ እጅ ማሰጠት ነው። ይህንን ነው እያደረገ ያለው። ሰሞኑን ኦሮሚያ ላይ የተደረገውም ከነጃል ሰኝ ጋር የዚሁ ማሳያ ነው ብሏል፣ በኦሮምኛ በተደረገው ቃለ ምልልስ። ቀጥሎ ስለ አብይ ጋር ስላላቸው ልዩነት ሲያስረዳ ከጅምሩም አብይ አገርን ለማሻገርና ወደ ዲሞክራሲ መንገድ መውሰድ ሳይሆን አምባገነን ለመሆን ወንበሩን እያደላደለና ፍላጎቱ እንዳለው አውቅ ነበር ብሏል። በዛ ቃለ ምልልስ መሰረታዊ ልዩነታቸውም ከዛ እንደመነጨ ይናገራል። ይቀጥልና አብይ 10 ዓመትም ሆነ 20 ዓመት ቢያስተዳድር ምንም ችግር የለብኝም፣ ነገር ግን የህዝብ ጥያቄን እስከመለሰና አገርን ወደ ዲሞክራሲያዊ ስርዓት ማሸጋገር ከቻለ ያንን ግን ማድረግ ስለማይችል ነው ብሏል። ቀጥሎም ትልቁ መልእክት የዚህ ትውልድ ትልቁ የቤት ስራ ኢትዮጵያን ከአብይ ማትረፍ ነው ብሏል። ምርጫ የምወዳደረው ኢትዮጵያ ከአብይ የምትተርፍ ከሆነ ነው ብሏል አያይዞ። ይቀጥልና ኦሮሚያና አማራ ክልል በተግባር ከመንግስት እጅ ወጥቷል ይላል። በእንግሊዝኛ with all measurements the state has been shrinking። ይህ ሁሉ እያለ ግን በጣም የሚገርመው የብልጽግና ሰዎች ድንቁርናና ደንታቢስነት ያስደነግጣል ብሏል። ስለ አሮገንስና ኢግኖረንስ ያወራው እዚህ ውስጥ ነው። ቀጥሎ እኔ ስርዓትን በመንቀል አላምንም፣ የሚያስፈልገው ሪፎርም ነው ብዬ አምናለሁ። የ2010ም በድርድርና በሪፎርም እንዲሆን ያደረግነው በዚሁ ምክንያት ነው። ለውጥ ማምጣት ካስፈለገ ግን አሰምርበታለሁ፣ ለውጥ ማምጣት ካስፈለገ ግን አሁንም ቢሆን ልምዱና ብቃቱ አለን። ስለ ሶሻል ሙቭመንቱ ነው የሚያወራው፣ ስለ ህዝባዊ እምቢተኝነት ያንን ተናግሯል። አሁንም ይቀጥልና ይሄ ስብስብ ማለቱን ነው የብልጽግና ባለስልጣናት የኦሮሞን ህዝብ እያዋረደና ጠላት እያበዛለት ነው። ይሄ ደግሞ በጣም ያሳዝናል። የስርዓቱ ጉድፍ ህዝቡ ላይ እየረገፈና እየተራገፈ መሆኑን እያየን ነው። አሁን በኦሮሞ ውስጥ ተወሽቀው የአማራን ህዝብ ለመስበር እየጣሩን ያለው ከዚህ በፊትም ትግራይ ላይ እሱን ያደረጉት። ይሄንን ቁጭ ብለን አናይም አንፈቅድም ብሏል። ይቀጥልና አሁን ባለው ሁኔታ ምርጫ ማሰብ ህልም ነው። 70% የሀገሪቱ አካባቢን ሳታስተዳድር የምን ምርጫ ነው የምታወራው? አሁን እኮ ሽመልስ፣ አዳነች አቤቤና አብይ አህመድ በጋራ የአዲስ አበባ ከንቲባ ናቸው በጋራ። ከዛ የዘለለ ሚና የላቸውም።
ባለ ጭንቅላት ነው ሻሽ የሚጠመጠመው። ስለዚህ ኢትዮጵያ ትኑርና ስለምርጫውም ስለሌሎችም ስለድርድርም ከዛ በኋላ እናወራለን ብሏል። የመንግስት ባለስልጣናት አስመሳይና አቃጣሪዎች ናቸው። እኔ ጋር ሲመጡ ሌላ ነገር ያወራሉ፣ አገር እየፈረሰች ነው ይላሉ። መልሰው እንደገና በማግስቱ አለቃ አለቃ እያሉ ይጨፍራሉ፣ ያጫፍራሉ። የምሁራን ዝምታም የባለስልጣን አድርባይነትም ከዚህ የመነጨ ነው ይላል። ብልጥ ቢሆኑ ኖሮ ከበሽር አልአሳድ ውድቀት ይማሩ ነበር፣ ግን የሚማሩ አይመስለኝም ይላል። አያይዞም አንድ ሁለት ነጥብ የቀረው ጨርሳለሁ። አያይዞም አብይ አህመድ አምባገነን ለመሆን የሚፈልግ ግን መሆን ያልቻለ ከዚህ በፊት አኖክራሲ ብሎ የገለጸውን ማለት ነው። ምኞት አለው ፍላጎት አለው፣ ግን አምባገነንም በቅጡ መሆን አልቻለም ብሏል። ኦሮሞ ተከፋፍሏል ተብሎ ጥያቄ ለተጠየቀው ኦሮሞ አልተከፋፈለም። እንደ ኦሮሞ ህዝብ እንዳውም የፖለቲካ ንቃት ያለው ህዝብ ያለ አይመስለኝም። ክፍፍሉ ቢኖርም በስርዓቱ ስር ለጊዜያዊ ጥቅም የተሰለፉና የተሰገዘጉ በተሰገዘጉና ለውጥ በሚፈልጉት መካከል ነው። ስለዚህ አሁንም ቢሆን የህዝብ ኃይል አለ፣ ሰላም ፈላጊ በርካታ ህዝብ አለ ብሏል። ስለ ምክክርም ተጠይቆ የምክክሩ ዋና ዓላማና ውጤት አብይ አህመድን ቀጣዩ የኢትዮጵያ ፕሬዝዳንት ማድረግ ነው። አበቃ። ከዛ የዘለለ ምንም የምጠብቀው ነገር የለም። ከመነሻውም የከሸፈ ነው። ብንመክራቸው አልሰሙም ብሏል። ይቀጥልና በመጨረሻም ስለ ቀጠናው ኢትዮጵያ ውሪ እንደሆነችና በዲፕሎማሲ ሁሉ እንደተሸነፈች እንደተዋረደች ተናግሮ ቀደም ስላወራ ነው ስለ አንካራ ዲክላሬሽንም ቢሆን የፈረመው እጁን ተጠምዝዞ ነው ብሏል። በአጠቃላይ ከጎረቤቶቻችን ጋርም ሀገር ውስጥ ካሉት ዜጎችና ብሔረሰቦች ጋር መኖር የምንፈልገው በሰላም ነው። የፖለቲካ ልዩነትም ካለን በድርድር ነው የምንፈታው። ይህንን አስረግጬ መናገር እፈልጋለሁ እያለ ይቀጥላል። እንግዲህ እያስቤት ከዚህ በላይ ረጅም ጊዜ ስለሚወስድ ሰመሪውን በዚህ መልኩ ካስቀመጥኩ ከኦሮምኛ የተረጎምኩትን ይህንን እንደመነሻ ወስደን ሌሎቹ የሚያውቁ ሰዎች ሄደው እንዲያነቡት እንዲያዳምጡት ቋንቋውን የሚችሉ መክራለሁ። ሙሉን ግን ማቅረብ ስላልቻልኩ ጊዜም ስላልነበረን እቺን ያህል ሰመሪ ለውይይት እንዲሆን ለማያውቁት ነው። ንግግሮቹ ምንድነው ያሁኑ ለየት ያለብኝ በፊት ከነበሩት ሁለቱ አዲስ ስልት መከተል የመረጠ ይመስለኛል። ያው እንግዲህ ጀዋር ቀኝም ግራም የሌለው የኦሮሞ አክቲቪስት ነው እንደምታውቀው። የምናውቀው ጀዋር በኦሮሞ አክቲቪስትነቱ ነው። ሞቢላይዝ ለማድረግ ሲነሳም ህዝብ ለማስተባበር ሞቢላይዝ አድርጎ የሆነ የፖለቲካ ግብ ለማስፈጸም ሲንቀሳቀስም በዛው ኮሚቴ ሰርክል ውስጥ ነው። የኦሮሞ ጥያቄ ምንድነው? የኦሮሞ ጥያቄ እንዴት ነው አርቲኩሌት የምናደርገው? የኦሮሞ ጥያቄ እንዲመለስ ምን መደረግ አለበት? ምን አይነት ስቴት ስትራክቸር ነው ኦሮሞ የሚፈልገው? በዚህ ዙሪያ ነበሩ እንዳለ የነበሩት። አሁን የተወሰነ የአፕሮች ለውጥ ያየሁት ምንድነው ያነሳቸው ያሉ ኢሹዎች በዚህኛው ኢንተርቪው ላይ በቢቢሲ በአማርኛውም በኦሮሚያው ኢንተርቪው ላይ ያነሳቸው ጉዳዮች በተለመደው ይነሱ ከነበሩ ኢሹዎች የተለዩ ናቸው። ራሱ ጀዋር ከሚያነሳቸው ብቻ ሳይሆን አሁን በወቅቱ እንግዲህ የኢትዮጵያ የፖለቲካ ዲስኮርስ ውስጥ የተነሱ ካሉ አጀንዳዎች ትንሽ ለየት ይላሉ። አይ ቲንክ የሆነ ክሮስ ከቲንግ በተለያዩ ብሔሮች መካከል በተለያዩ የፖለቲካ ግሩፖች መካከል ሊያያይዝ የሚችል አጀንዳ ምንድነው ብሎ እነዛ አጀንዳዎች ላይ ለማተኮር የፈለገ ይመስላል አፕሮቹን ሳይሆን ማለት ነው። በጣም ብዙ ነገሮች ነው የዘረዘርካቸው። ካነሳቸው ነገሮች ውስጥ ለምሳሌ የሰላም ጉዳይ ሁሉንም የሚመለከት ነው። ምንም ለኦሮሞ ብቻ ተለይቶ የሚመጣ ሰላም የለም፣ ለአማራ ብቻ ተለይቶ የሚመጣ ሰላም የለም፣ ወይ ለከተማ ነዋሪ ወይ ለገጠር ነዋሪ ብቻ ተለይቶ የሚመጣ ሰላም የለም። በሰላም ጦት እየተቸገረ ያለው ሁሉም ነው። ስለዚህ የሰላም ኢሹ እያነሳ ነው ያለው። አይ ቲንክ ይሄ ኮስከቲንግ ኢሹ መሆን ይችላል ሁሉም አይነት ሰው። ሁለተኛው የኢኮኖሚ ጉዳይ ነው እያነሳ ያለው። የተከታታይ ሶሻል ሚዲያ ፌስቡክ ገጹ ላይ የሚፖስተውን ካየ ምን ያህል ሰው የግብር ጫና እንደበዛበት የግብር ቀንበር እንደበዛበት መንግስት ምን ያህል ፋንሲ ፕሮጀክቶች ላይ ገንዘብ አላግባብ እያባከነ ጦርነት ላይ ገንዘብ አላግባብ እያባከነ ምን ያህል ህዝብ እየተቸገረ እንዳለ ምን ያህል ህዝብ እየተራበ እንዳለ ነው እያነሳ ያለው። ስለዚህ የኢኮኖሚ አጀንዳ ክሮስ ከቲንግ አጀንዳ ነው። የተለያዩ ቡድኖችን በጋራ ሊያስነሳ የሚችል አጀንዳ ነው ብዬ ነው የማስበው።
ሶ አይ ቲንክ ይሄንን የአፕሮች እንትን አይቻለሁ የአፕሮች ልዩነት አይቻለሁ በፊት ከነበረው ሶ አይ ቲንክ እንግዲህ አዲሱ ጀዋር ብሎ ማውራት አስቸጋሪ ነው አዲስ እየመጣ ያለበት መንገድ በተቻለ መጠን ሁሉንም አንድ ላይ ይዞ ለመነሳት የፈለገ ይመስለኛል እንደዚህ ያንን የሚጠቁም ነገር አይቻለሁኝ ለማለት ነው ሞገስ አይ ቲንክ ያው ያ ምንድነው ይሄ ኢትዮጵያኒስት የመሆን የሆነ እንደዚህ ፓራዳይም የሆነ አመለካከት shift ሳይሆን የስትራቴጂ ለውጥ ግን የታዘብኩ ይመስለኛል የተወሰነ ነገር ልበልህ ይኸውልህ የመንግስት ጠንካራ ጎኑ ምንድነው የመንግስት ስልህ የስቴቱ ሳይሆን የብልጽግና ምንድነው ባለፉት 6 አመታት ብልጽግና ማሳካት የቻለው ነገር ምንድነው ብልጽግና ጠንካራ ያደረገው ነገር ብለህ ካየ ብልጽግናን የሚቃወሙ ኃይሎች ብልጽግናን ከሚቃወሙት በላይ እርስ በርስ ያላቸው ጥላቻና እርስ በርስ ያላቸው ተቃውሞ መብለጡ ነው ሶ ቤዚካሊ ያደረገ ያለው ለምሳሌ ካንተ ጋር የሚጣላ ከሆነ እኔ እናንተ ጠላት ከሆነን ካንተ ጋር ሲጣላ መጀመሪያ እኔ ጋር መጥቶ ከኔ ጋር ወዳጅ ሆኖ ነው ከዛ በኋላ ከኔ ጋር መጣላት ከፈለገ ደግሞ አንተ ጋር ሄዶ ካንተ ጋር ወዳጅ ሆኖ ነው ከኔ ጋር የሚጣለው ይሄንን ሁለተኛ ሶስተኛ ዙር እየገረበ ነው ያደረገው ባይዘው አንዴ ሁለቴ ሳይሆን እየገረበ ነው ይሄን ያደረገው ኦሮሞ ጋር መጥቶ የአማራን ኤሊት ለመምታት ይሞክራል አማራ ኤሊት ጋር ሄዶ የኦሮሞ ኤሊትን ለመምታት ይሞክራል የትግራይ ኤሊት ጋር ሄዶ የአማራ ኤሊት ለመምታት የአማራ ኤሊት ጋር ሄዶ የትግራይ ኤሊት ለመምታት ጥረት ያደርጋል ይሄ ነው ጠንካራ ጎኑ ሶ ይሄ መንግስትን ለመቃወም ካሰብክ ወደ ተቃውሞ ፖለቲካ ሙሉ ለሙሉ ልገባ ነው ብለህ ካሰብክ የመጀመሪያው ታክል ማድረግ ያለብህ የሚመስለኝ ይሄ ነው እንዳንድ ኦብዘርቨር ማለት ነው ስለዚህ አይ ቲንክ ያንን በማድረግ መጀመር የፈለገ ይመስለኛል እንደዛ አይነት ሴንስ ነው ያገኘው ኦፍ ኮርስ የአይዲዮሎጂ ልዩነት አይደለም አሁን ኢትዮጵያ ውስጥ በብዛት የምታየው ከጥቅም ጋር የተያዘ ነገር በጣም አለ ከገንዘብ ጋር የተያዘ ነገር አለ ለመፍረድም ይከብደኛል ኑሮ በጣም ከባድ ነው ኢትዮጵያ ውስጥና ካሬም ቢሆን ያው የሚደፍነው ሆድ አለው እና የራሱም የቤተሰቡ ምናምን ሊኖር ይችላል አምኖት እንትን ግሪን ላይት እየሰጣቸው አይደለም አይ ዊሽ ባይሆኑ ደስ ይለኛል ግን አይ አንደርስታንድ ኢትዮጵያ ውስጥ ያለውን የኢኮኖሚ ቻሌንጅ ግን አሁን እንትን ሆኗል ማለት ለካድሮም እየበላ ለመቀጠሉ ዋስትና ያለው አይመስለኝም በርግጥ አይነት ታውቃለህ ሞገስ ስንት ሰው እየገባ እንደሚወጣ ምክንያቱም በዘላቂነት የሚከፍሉት በዘላቂነት በጥቅም ፓኬጅ ውስጥ ማስገባት ስለማይቻል 2-3 ወር ምናምን ያነካኩታል ከዛ በኋላ በተቻለ መጠን ፐብሊክ ሬፑቴሽኑን እንዲያጣ ይደረጋል ከዛ በኋላ ምንድነው መንገሩን ጨርቅ ያርግልኝ ይባላል እንደዚህ እንደውም አንድ ቀልድ ልንገር ወደ ቀልድ የሆነው ግን እውነታና አንድ ኮንዶሚኒየም አለች አዲስ አበባ ላይና ለ7 ሰው ተላልፋ ተሰጣለች ለ7 የተለያዩ ካድሬዎች ኢቭን የሚዲያ ሰዎችንም ጨምሮና ስሟን ምን አለዋት የህዳሴ ዋንጫ አለዋት የህዳሴ ዋንጫ የሆነች አንድ ኮንዶሚኒየም አለች ቅድም እንዳለው ከአንዱ ሲክድ ከሱኛው ይወስዱና ለሌላኛው ይሰጣሉ አሁን 7ኛ ላይ ነበር እንግዲህ የሰማው ስንተኛ ክልል እንደደረሰች አላቅም የህዳሴ ዋንጫና ኢቭን ሪሶርቱን ራሱ እንደ ህዳሴ ዋንጫ አንዷን እያዞሩ ለብዙ ሰዎች እንደሚሰጡ ሁሉ ነው የምናየው አይ ነው እና ምልል ነው ካርድሮም እስከ መቼ ነው አገር ከሌለ ምን ትበላለህ ማለት ኤግዚስተንሻል እንትን ላይ ያለ ነው በጣም አሁን ማለት ኢኮኖሚው ያለ ተቋሚ መንግስት እየተንገዳገደ ያለበት ሁኔታ ነው ተቋሚውን ሁሉ ይሄ ጦርነቱን በአማራ ክልል በኦሮሚያ ክልል እየሆነ ያለውን ሁሉ እንትን ለጊዜው የሉም ብለህ ራሱ ብታስብ ኢኮኖሚው ብቻ እኮ እያንገዳገደው ነው ያለው መንግስትንም ህዝብንም እያንገዳገደ ነው ያለውና አይ ቲንክ እንትና እንደምታስበው በጣም ይሄ በገንዘብ በምናምኑ መገዛቱ ያን ያህል በጣም ቻሌንጅ ሆኖ የሚቀጥል አይመስለኝም ምክንያቱም ገንዘብ ላለውም ለሌለውም አይደለም ይሄ በጥቅማ ጥቅም ብቻ ሚሊዮነር ለሆነው ራሱ በጣም ቻሌንጂንግ እየሆነ ነው ሀገር ኢትዮጵያ እንትን አካውንታቸው ባንክ ውስጥ ያለው አካውንታቸው ስንት ብር እንዳለ ታይቶ የት ሪዞርት ለመዝናናት እንደሄዱ ታይቶ የጸጥታ ኃይል ተሳታፊ በሆነበት ሁኔታ ታግቶ ከዛ ብር ተጠይቆ ከዛ በኋላ ብር ተከፍሎ ተከታትሎ በሰላም ላስመለሱበት ደግሞ የጸጥታ ኃይል የራሳቸውን ድርሻ እንደገና ወስደው በዚህ ሁኔታ ለባለሀብት ራሱ እኮ ለመኖር አስቸጋሪ ሆኗል አይደለም እንዴ እንኳን ለሚስት
ለሚለው ቀርቶ ይሄንን ልል ነው። ለማንኛውም አይ ቲንክ እዚህ ሀገር ከመጣው በኋላ ሞገስ በጣም እንትን በመምጣቴ ብቻ ያየሁት ነገር በጣም የሚያሳዝን ህይወት እንደምንኖር ነው። ማለት ምንም አይነት እንትን የለንም፣ ይሄ ትርፍ ሰዓት የለንም ለመዋጋት እንትን ለማለት ለመናገር፣ እርስ በርስ ለመሰዳደብ እንደዚህ ለማድረግ ምናምን የሆነ የሆኑ ፖለቲካል ግሩፒንግስ በጎራ ምናምን ተመዳድበን ሁላችንም እያከክን ያለ ነው ባጭሩ። እና እያከኩ መሰዳደብ፣ እያከኩ መዘላለፍ፣ እያከኩ መመጸዳደቅ ምንም ዋጋ ያለው አይመስለኝም። እና አይ ቲንክ ይሄ ብልጽግና ውስጥ ያሉ ሰዎችም ቢሆኑ በካድሬነት ደረጃ ያሉ ሰዎችም ቢሆኑ ቆም ብለው የሚያስቡበት ጊዜ ላይ ያሉ ይመስለኛል። አብዛኛውን እድሜያችንን ኖረናል። እድሜን አልጠይቅም፣ ግን አያሲዩም የኢትዮጵያን አማካይ የመኖሪያ እድሜ እንትን ብለሃል። ግማሹ ረግጠናል። 65 ነው 68 አካባቢ ነው መሰለኛል 67 ወይ ምናምን እዛ አካባቢ ነው። 30 ምናምን ውስጥ እኔ 30 ምናምን ውስጥ ገብቻለሁ እና ግማሹ ኖር ያለው ግማሹ ነው የቀረኝ። ለሚቀረኝ 3-10 ዓመት ቢያንስ አገር አለኝ ማለት እፈልጋለሁ። ለሚቀጥለው ትውልድ የሆነ አገር ማስረከብ እፈልጋለሁ። ያልቆረቆዘ አገር ማለት ነው። በ30 ዓመት ቆሞ ሰው ሲንጋፖርን የቀየረው የሲንጋፖር ዜጋ ወይም ቻይናን 1.ምናምን ሚሊዮን ህዝብ ከድህነት አውጥቶ እንትን ማለት የቻሉትና ምንድነው የምናስረክበው ለሚቀጥለው ትውልድ ነው ወይስ በልተን ብቻ ነው የምንሞተው? 3-10 ዓመት ነው ያለና በእኛ ጄነሬሽን በእኛ ትውልድ ውስጥ ላለው ነው እያልኩኝ ያለው የሆነ ነገር ማድረግ አለብን ለማለት ነው። ሞገስ እኔ ምን ብዬ እንደመልስልህ አላውቅም። አንደኛ ያው መጽሐፉን ሳነበው የራሴን አስተያየት አጋራለሁኝ፣ ግን ምናልባት አማርኛው ትርጉም ኖ ሪግሬትስ አልጸጸትም ተብሎ አይደለም ማለት የሚተረጎመው ጸጸት አልቦ ወይም እንዴት አልቆጭም የሚል አይነት ሴንስ ነው ያለው። ኖ ሪግሬትስ ማለት እንደዚህ በማድረጌ እንትናል ማለት ነገር ከሆነ ከድርጊት ጋር የተገናኘ ነገር ይመስለኛል። ኤኒዌይስ ብቻ መጽሐፉን ሳነብ የራሴ ሐሳብ ይኖረኛል። ስለምን እንዲጸጸት የተፈለገው የኔ ጥያቄ ማለት ሁሉም ሰው እንዲህ አልጸጸትም ይላል። እንደዚህ ከሆነ በኋላ ሚል ካለ የሆነ ነገር ጭንቅላት ውስጥ አለ ማለት ነው። በዚህ ድርጊት ለምን አልተጸጸተም የሚል ስፔሲፊክ የሆነ ነገር ጭንቅላት ውስጥ ይዞ ነው ሰው እየጠየቀ ያለውና ምን እንደሆነ እስካላወቅኩ ድረስ እንትን ማለት አልችልም። ለምሳሌ ለኦፒዲዮ ፓወር አሳልፎ መስጠት ወይም ኦፒዲዮችን ማመኑ ለምሳሌ ይሄ ጉዳይ ይጸጽታል ወይ ሳይጸጽተው አልጸጸትም በዚህ ጉዳይ ቢል አውል አንደርስታንድ ማለት ልክ ነው ብዬ አላስብም። እኔ ግን አንደርስታንድ አደርጋለሁ። ምንድነው በጊዜው ከዛ የተሻለ አማራጭ አልነበረኝም። አማራጭ ቢኖረኝ ደስ ይለኝ ነበር። አማራጭ ስላልነበረኝ ይሄን አደረኩ። ስለዚህ አሁን አልጸጸትም። አይ ዊሽ ግን ሌላ አማራጭ ቢኖረኝ ኖሮ ሌላ አርጊውመንት ነው ከሆነ ነው የምልህ ለምሳሌ። እና በእያንዳንዱ ሰው ጭንቅላት ውስጥ ስለመጸጸት ያለው እንግዲህ የሆነ ጥፋት ያጠፋው ጥፋት የተለያየ ሰው ጭንቅላት ውስጥ የተለያየ ነገር ነው ያለው። ስለዚህ አሁን በዚህ ጉዳይ ብዬ ለመናገር በጣም አስቸጋሪ ነው ለኔ። አንዳንዱ ተገቢ ያልሆነም ክስ ነው ብዬ አስባለሁ። ማለት ባይ ዘ ወይ እንዳልከው ወደ ይዘቱ ሳንሄድ ነው። አንተም አላነበብኩም እኔም አላነበብኩም። እሱም ራሱ ገና ቡክ ላውንቹ ራሱ ኖሮ ገና እሱም አልተናገረም ስለ መጽሐፉ ፕሬዘንት አላደረገም። ኢቨን እንትኑን ነው የምልህ ራሱ ገና በርዕሱ ራሱ ሪፐልሲቭ አይደለም ወይ? በአንድ በኩል ሴንሴሽናል ነው አውቃለሁ ከኮሚኒኬሽን አንፃር፣ ግን በጣም ባጭሩ ልልህ የምችለው እኔ እንትን ነው ተጸጸተ አልተጸጸተ ደዝም ማተር ለኔ ፖለቲከኛ ነው አፍተር ኦል። እኔ ምንድነው ይሄ የሆነ እንትን ውስጥ የሆነ ምንድነው የኛ የሐሳብ አጥር ውስጥ ሰው መግባት አለበት ማለት ነው ወይ ለመቀበል ላለመቀበል ምናምን እንትን ውስጥ ለምን እንደው የምንገባው ነው የኔ ጥያቄ። ማለት የኢትዮጵያ ፖለቲከኞች የሚፈልጉት የሚያስቡት እያንዳንዱ ማለት ነው ይታወቃልና የምትቀበለው የዛ ሐሳብ አጥር ውስጥ ሲገባ ከሆነ ማንም አያሸንፍም። እንደዚሁ የተቆራቆዝን ነው የምንኖረው ማለት ሁሉም የራሱ ደጋፊ ያለው፣ ሁሉም የራሱ ሰፖርት ቤዝ አለው፣ ሁሉም የራሱ ከጀርባ የሚደግፈው የሚገፋው አለው፣ ሁሉም የራሱ ተከታይ አለውና እዚች ክብ ውስጥ ግባልኝ ከሆነ አይሆንም። የሆነ የሚችለው ነገር ሁሉም የየራሱን ክብ ይዞ ይምጣና ኢንተርሴክሽን ፖይንት እንፈልግ። እነዛ ክቦች ምን ላይ ነው ኢንተርሴክት ሊያደርጉ የሚችለውና ልንስማማ የምንችልበት የሚለው ነገር እንፈልግ እንጂ ሐሳቡን ሳይቀይር እንደዚህ ሳያደርግ ምናምን ሐሳቡን ሳይቀይር የሚለው ሰው የራሱ ሐሳቡን አልቀየረም።
ሐሳቡን አይቀይር የሚለው ሰው ሐሳቡን ከቀየረ ምናልባት እሱ አንተ ሐሳብን ቀይረህና ነው እኮ በሌላኛው ሳይድ ደግሞ ያለው የሚለው። ግን ማንም ሐሳብ መቀየር እንትን ምናምን የሚባል ነገር ውስጥ መግባት አለ። ሲጀምር ቢልስ ራሱ እንደው ሐሳቤን ቀይሬያለሁ ያደረኩት በሙሉ ጥፋት ነበረ ስህተት ነበረ ምናምን ተጸጽቻለሁ በጣም ቆጭቶኛል የሆነው ነገር በሙሉ ይቅርታ አድርጉልኝ አሁን በዚህ መልኩ መጥቻለሁ ቢልስ ታምነዋለህ? የሆነ አባባል አለ እኮ እንትን ፖለቲከኛ ነግሬ ከሆነ አላውቅም ከዚህ በፊት ፖለቲከኛ ሲዋሽ እንዴት ይታወቃል? ከንፈሩ ይንቀሳቀሳል። ቤዚካሊ ካወራው ዋሽቷል ማለት ነው። ማለት ፖለቲከኛ ነው ኖርማሊ እኔ አሁን እንትን የፖለቲካ ኢንተረስት ያለው ሰው ፖለቲካ ኢንተረስቱ ለማሳካት ምንም ነገር ያደርጋል እና እንደዛስ ቢያደርግ አምነዋለሁ ልትል ነው ወይ? እኔ ተገቢ ጥያቄ አይመስለኝም። ዋናው ነገር ምን ይዞ መጥቷል፣ እኔ ደግሞ ምን ይዤ ልመጣ እችላለሁ፣ ከዛ በኋላ ምን ኢንተርሴክሽን ፖይንት አለ እና ሀገራችንን እንዴት ከዛ በኋላ ወደ ተሻለ ነገር ማሸጋገር እንችላለን የሚለው ይመስለኛል ነው። በጣም ጥሩ። እንግዲህ እኔ የሚዲያ ላይ ያየዋቸው ነገሮች ፎከስ እያደረጉ ያሉት ገና በርዕሱ ላይ ነው። መጽሐፍን ድሮ በእርግጥ መጽሐፍን በሽፋኑ አትመዝኑት የሚባለው ይህንንም ነው የሚያካትተው ርዕሱንም። አሁን እኔ ከቢዮንድ ኮሚኒኬሽን ማለት በጣም ሴንሴሽናል እና አጭር አልጸጸትም እኮ አንድ ቃል ነው በቃ ሌላኛው ንዑስ ርዕስ ነው የሚሆነው። በኦሮምኛም ይንጋቡ ነው ኦልሞስት አንድ ነው። ሰው በአንድ ቃል ነው ግን ሴንሴሽናል በጣም ፓወርፉል ነው። ሰው ጓግቶም ሊያነብ ይችላል። አሁን ከዛ አንጻር ካየሁት በጣም የሚገርም ርዕስ ነው፣ ፓወርፉል ነው። ለመተቸትም እንትን ለማለትም ሰዎች ጓግተው ያያሉ። ግን በሌላ መልኩ ገና ይዘቱንም ሳያዩ ዘለው አስተያየት ሲሰጥ የነበረውና ዶሚኔት ያደረገው ርዕሱ ነው የሚለውን ነው። እሱን ኦብዘርቭ ስላደረኩ ነው፣ እሱን ለማንሳት ነው። ይዘቱን ወደፊት የምንመጣበት ነው። ይዘቱም ስላለጸጸትም አይደለም እንዳልሆነ እገምታለሁም የተወሰነ ደረጃም አውቃለሁ። በርካታ ነጥቦች አሉ። ያቺን እግረ መንገዱንም እንግዲህ ጀዋር ምን እያለን ነው ካልን እሱንም አንድ ላይ ማንሳቱና ከሀሳብ ገበታ ቤተሰቦች ጋር እንዲሁም ዛሬ ከመጡት አድማጭ ተመልካቾች ጋር ማጋራቱ ጥሩ ነው ብዬ ስላሰብኩኝ ነው። እንዲያነቡትም እግረ መንገዱን ባይዘው የትኛውን መጽሐፍ እኔ አብይንም አንብቤያለሁ፣ ኦፍኮርስ አነባለሁ። አንተም በነገር ጽፍ አነባለሁ፣ የሌላውንም ሰው አነባለሁ። ሰይጣን መጽሐፍ አይጽፍም እንጂ መጽሐፉን አልሰማውም። ግን የእሱንም ቢሆን በይበለጠ ለመረዳት አማትቤ ጸሎት አድርጌ አነባለሁ። ቱ ዛት ኤክስተንት ምሳሌ ነው የወሰድኩት። ይሄ ሜታፎሪካሊ ነው። መጽሐፉን አንዳንድ ጊዜ ስለ ግለሰብ ለመረዳት ጸባዩን ለመረዳት ሐሳቡንም ለመረዳት ተሽቀዳድመ ማንበቡ ጥሩ ነው። ሁሉ መጽሐፍ ይጠቅማል አይደለም፣ ግን መጥፎውንም መጽሐፍ ለመረዳት ማንበቡ ተገቢ ስለሆነ ነውና እሱ ላይ የተወሰነ ነገር ማለት ስለሚገባን ነው ያነሳሁት። ከዛ ባሻገር ግን ይዘቱን ስናነብ ቡክ ሪቪው አንተም ታደርጋለህ እኔም